እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ሰፋ ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ በተለይ ትልልቆቹ የአውሮፓ ሚዲያዎች ዛሬ ከጠዋት ጀምሮ ሲያወጧቸው የነበሩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን ጻፉልን ኮሜንት ቦክስ ላይ። በተለይ ስምና አድራሻችሁን እየጻፋችሁ ሀሳቦቻችሁን ልታጋሩን ሲላላችሁ እኛ በፕሮግራማችን መጨረሻ መልሰን ወደ እናንተው የምናደርሳቸው ነው የሚሆነው። ለተከታዮቹ ደቂቃዎች የተለያዩ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ስላላችሁ ከልብ አድርጌ ነው የማመሰግነው። መልካም ጊዜ እንዲሆንላችሁም ከኛ ጋር በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን እናምራ። አርሰናል የአታላንታውን አማካይ ኤደርሰንን ለማስፈረም የሚያደርገው ጥረት ሳይሳካ እየቀረ ይመስላል። ተጫዋቹ ወደ አትሌቲኮ ማድሪድ ለመቀላቀል በቃል ደረጃ ስምምነት ላይ መድረሱን የሚያሳዩ መረጃዎች ናቸው የወጡት። ይህ ተሰጥኦ ያለው ብራዚላዊ በሴሪኤ ባሳየው ብቃትም የበርካታ ክለቦችን ትኩረትን የሳበ ነው። ይህም በቅርቡ ከአርሰናል ከማንቸስተር ዩናይትድ እና ከማንቸስተር ሲቲ ጋር በዝውውር መረጃዎች ላይ ስሙ በስፋት እንዲነሳ ምክንያት ሆኖ ነበር። ማርካ የተባለ የመረጃ ምንጭ እንደገለጸው ከሆነ አትሌቲኮ ማድሪድ ከፕሪሚየር ሊግ የሚቀርብላቸውን ፉክክር ለመቋቋም በሚጥሩበት ወቅት አርሰናል ተጫዋቹን ለማስፈረም ፍላጎት ነበረው። ይሁን እንጂ አሁን ላይ ፋብሪዚዮ ሮማኖ በኤክስ ገጹ ላይ እንዳሰፈረው አትሌቲኮ ማድሪድ የ26 ዓመቱን ተጫዋች ለማስፈረም በሚደረገው ፉክክር ቀዳሚነቱን እንደያዘ የሚያሳዩ መረጃዎች ወጥተዋል። ኤደርሰን ከአርሰናል ጋር ስሙ ቢነሳም ከአትሌቲኮ ማድሪድ ጋር ግን በቃል ደረጃ ተስማምቷል። ፋብሪዚዮ ሮማኖ ስለ ኤደርሰን ባሰፈረው መረጃ ተጫዋቹ ወደ ስፔን ዋና ከተማ ለማምራትም ከክለቡ ጋር በግል ጥቅማ ጥቅሞች ላይ መስማማቱን የገለጸው። ሆኖም ግን በሁለቱ ክለቦች መካከል የሚደረገው ስምምነት ገና የሚጠበቅ ነው። አትሌቲኮ ማድሪድ የአታላንታውን አማካይ ኤደርሰንን ዋነኛ ኢላማቸው በመሆኑ በግል ጥቅማ ጥቅሞች ላይም በቃል ደረጃም ከስምምነት አድርሰውታል ሲል ነው የገለጸው ጋዜጠኛው። አክሎም በክለቦቹ መካከል እስካሁን ስምምነት አልተደረሰም። ንግግሩም ከ35 እስከ 40 ሚሊዮን ዩሮ በሚደርስ ክፍያ ዙሪያ ቀጥለዋል። የኤደርሰን ኮንትራት እንደ አውሮፓውያኑ አቆጣጠር በሰኔ 2027 ላይ የሚጠናቀቅ ነው። አትሌቲኮ ማድሪድ በጥር ወር አዴሞላ ሉክመንን ከአታላንታ በውሰት ማስፈረሙ የሚታወስ ሲሆን ሁለቱ ክለቦች በዚህ ክረምትም እንዲሁ በድጋሚ የንግድ ልውውጦችን እንደሚያደርጉ ይታመናል። ኤደርሰን ምርጥ ተጫዋች ቢሆንም አርሰናል ከአማካይ ክፍሉ ይልቅ ግን ይበልጥ ትኩረት የሚሹ ሌሎች ቦታዎች ያሉበት ሌሎች የቡድኑን ክፍተቶችም መሙላት ይኖርበታል። አርሰናሎች በዴክላን ራይስ እና በማርቲን ዙቤሜንዲ የተገነባ ዓለም አቀፍ ደረጃ ያለው አማካይ ክፍል ያላቸው በመሆኑ ኤደርሰን በኤምሬትስ ምን ያክል የመሰለፍ ዕድልን ሊያገኝ እንደሚችል ግን ግልጽ አይደለም። አርሰናል አሁን ላይ ትኩረቱን አዲስ አጥቂ፣ አዲስ ክንፍ ተጫዋች ወይም በሁለቱ ቦታዎች ላይ መጫወት የሚችል ተጫዋችን በማስፈረም ላይ ቢያደርግ ሳይሻል እንዳልቀረ ነው ዘገባዎቹም የጠቆሙት። ኒውካስል ዩናይትድ የፓሪስ ሰን ዠርሜኑን አጥቂ ጎንካሎ ራሞስን በክረምቱ የዝውውር መስኮት ለማስፈረም ንግግር ጀመረ። የፖርቱጋላዊ ኢንተርናሽናል በፓሪስ ሰን ዠርሜን ቆይታው በአብዛኛው ድንቅ ብቃቱን ያሳየ ቢሆንም አልፎ አልፎ ግን የክለቡ ሌሎች አጥቂዎች ከሚያሳዩት እጅግ ከፍተኛ ደረጃ አንጻር ግን ሲመዘን ዝቅ ብሎ ነው የሚታየው። በሉዊስ ኤንሪኬ ስብስብ ውስጥ ከከፍተኛ ፉክክርም ያለ በመሆኑ ራሞስ አሁን ላይ ከክለቡ ለመልቀቅ ስሙ መነሳቱ ብዙም የሚያስደንቅ አይደለም። ቲም ቶክ እንደዘገበው ከሆነ ኒውካስል ዩናይትድ ተጫዋቹን ማስፈረም ከሚፈልጉ ክለቦች መካከልም አንደኛው ሲሆኑ የመጀመሪያ ደረጃ ንግግሮችም ተጀምረዋል። ባለፈው ክረምት የፈረሙትን ዩኤን ዊሳና ኒክ ቮልትማደ የሚጠበቀውን ያክል ብቃት ባለማሳየታቸው ማክፓይሶቹ ለሚቀጥለው የውድድር ዘመን እንደ ጎንካሎ ራሞስ ያለ ተጫዋች ማምጣታቸው ደግሞ በእጅጉ ሊጠቅማቸው እንደሚችል ነው የሚነገረው። ጎንካሎ ራሞስ ፓሪስ ሰን ዠርሜንን የተቀላቀለ በኋላ ባደረጋቸው 124 ጨዋታዎችም 44 ግቦችን ያስቆጠረ ሲሆን በቀድሞ ክለቡ ቤኔፊካ ደግሞ በ106 ጨዋታዎች 41 ግቦችን ማስቆጠሩ ይታወሳል። የ24 ዓመቱ ተጫዋች ይህንን የግብ ማስቆጠር ሪከርድም በፕሪሚየር ሊጉ መድገም የሚችል ከሆነ ለኒውካስል ምርጥ ፈራሚ እንደሚሆን ጥርጥር የለውም። በተመሳሳይ ጊዜ ግን ኒውካስል ዩናይትድ አሌክዛንደር ኢሳክን ለመተካት ለሚፈልገው ፍላጎት ግን ተጫዋቹ ሙሉ በሙሉ በቂ ላይሆን እንደሚችል ነው ስጋቶች እንዳሉ የተነገረው። ሊቨርፑል የቦርንመዙን ተከላካይ የሆነው ማርኮ ሴንሲን በቅርበት ከሚከታተሉት ክለቦች አንዱ መሆኑ ተዘግቧል።
ተጫዋቹ በዚህ ክረምትም ክለቡን እንደሚለቅ ለቦርንመዝ አመራሮችም ይፋ አድርጓል። የአርጀንቲናዊ በውድድር ዘመኑ መጨረሻ ኮንትራቱ የሚጠናቀቅ በመሆኑ እሱን በነፃ ዝውውር ለማስፈረም ጥቂት ክለቦች ፉክክር ውስጥ ገብተዋል። ቲም ቶክ እንደዘገበው ከሆነ ሊቨርፑል ፍላጎት ካላቸው ክለቦች አንዱ ቢሆንም ባርሴሎናና አትሌቲኮ ማድሪድም ተጫዋቹን ይፈልጉታል። በተለይም ባርሴሎናዎች በዝውውር ሂደቱ ላይ ረጅም ርቀት መጓዛቸውን የተነገረው። ቀደም ሲል እንደተዘገበው ቼልሲም የሴንሲ አድናቂ በመሆኑ ተጫዋቹ በፕሪሚየር ሊጉ የመቆየት እድል ሊኖረው ይችላል ተብሎ ይታሰባል። ለአሁን ግን ተጫዋቹ ቦርንመዝን ለመልቀቅ የወሰነው ውሳኔ ለክለቡ በይፋም አረጋግጧል። ሊቨርፑል በዚህ ክረምት የመከላከል ክፍሉን ማጠናከር ያለበት በመሆኑ እንደ ሴንሲ ያለ ጥራት ያለው ተጫዋች በነፃ ዝውውር ማግኘትም ትክክለኛ ውሳኔ ይመስላል። የ28 ዓመቱ ተጫዋች በቦርንመዝ ቆይታው በፕሪሚየር ሊግ ደረጃ ያለው ብቃትን ያስመሰከረ ሲሆን ኢብራሂማ ኮናቴ ኮንትራቱ ሲጠናቀቅ የሚለቅ ከሆነ እሱን ለመተካት ጥሩ አማራጭ ሊሆን ይችላል። በተጨማሪም ሊቨርፑል ለቨርጂል ቫን ዳይክም የጨዋታ ደቂቃዎችን እፎይታ ለመስጠት ማሰብ ይኖርበታል። አንጋፋው ሆላንዳዊ በሳምንት 2 ጊዜ ለ90 ደቂቃዎች መጫወት የሚችልበት ጊዜ እየተገደበ ስለሚመጣ ሴንሲ ለዚህ ክፍተትም ትክክለኛ መፍትሄ ይሆናል። ምንም እንኳን በእድሜው የኳስ ሕይወቱ የመጨረሻው ምዕራፍ ላይ የሚገኝ ቢሆንም በፕሪሚየር ሊግ ያሳየው ተጽዕኖ ግን ለሊቨርፑል አስተማማኝ ምርጫ ሊያደርገው እንደሚችል ነው የተነገረው። ኮለኝ የዝውውር ወሬው ረጅም ጊዜን ወስዶ እንዳያሰለች በማሰብ ሰኢድ ኤልማላን በዚህ ክረምት በመሸጥ ፍላጎት እንዳለው ተነግሯል። የፕሪሚየር ሊግ ክለቦች ለተጫዋቹ ያላቸው ፍላጎትም እየጨመረ መጥቷል። ቀደም ሲል እንደተዘገበው ኤልማላ ለብራይተን ዋነኛ ኢላማ ሲሆን በዝውውሩም ብራይተን ቀዳሚነቱን የያዘ ይመስላል። ይሁን እንጂ ማንቸስተር ዩናይትድ እና ቸልሲን ጨምሮ ሌሎችም የፕሪሚየር ሊግ ክለቦች ፍላጎት እንዳላቸው ነው የሚታወቀው። የስካይ ጀርመኒው ጋዜጠኛ ፍሎሪያን ፕሌተንበርግ አዲስ ወቅታዊ መረጃንም አጋርቷል። ፕሌተንበርግ በኤክስ ገጹ ላይ ብራይተን ለኤልማላ ዝውውር በጥሩ አቋም ላይ እንደሚገኝ ቢገልጽም ከሌሎች የእንግሊዝ ክለቦች ጋር የሚደረገው ንግግር ግን አሁንም እንደቀጠለ መሆኑን የተጠቆመው ኮለኝ ሰኢድ ኤልማላን በፍጥነት ለመሸጥ እየገፋ ሲሆን ምርጫቸውም ለፕሪሚየር ሊግ ክለብ መሸጥ ነው። ለተጫዋቹ የተቆረጠ ይፋዊ ዋጋ ባይኖርም በክለብ ውስጥ ግን 40 ሚሊዮን ዩሮ በቂ አይሆንም የሚል እምነት ነው ያለው። ብራይተን ከፍተኛ ፍላጎት ያለው ቢሆንም እስካሁን የቀረበው ዋጋ ግን እነርሱን ከፉክክር ውጭ ሊያደርጋቸው ይችላል። ከሌሎች የእንግሊዝ ክለቦች ጋር ንግግሮች ቀጥለዋል። እስካሁን ምንም አይነት ስምምነት ወይም ደግሞ የመጨረሻ ውሳኔ ላይ አልተደረሰም። የሰኢድ ኤልማላ ወደ ፕሪሚየር ሊግ መዘዋወር እውን የሚሆን ይመስላል። ኮሎኝ የኤልማላን እንዲሁ በመሸጥም ጥሩ ገንዘቦችን ለማግኘት የሚፈልግ ሲሆን ለዚህ ደግሞ ለፕሪሚየር ሊግ ክለብ መሸጥ የተቻለውን መንገድም እንደሆነ ያምናሉ። የከፍተኛ ግምት የሚሰጠው የ19 ዓመት ወጣት ብሩህ ተስፋ ያለው ተጫዋች ሲሆን ምንም እንኳን አንዳንድ የኮሎኝ ደጋፊዎች ክለቡ እንዲቆይ ቢፈልጉም በዚህ የውድድር ዘመን ግን ሁልጊዜም በቋሚነት የመሰለፍ እድልን አላገኘም። ኤልማላ ለወደፊት እድገቱ እንደ ብራይተን ያለ ክለብን ይመርጣል ወይስ ደግሞ በቀጥታ ወደ ትልልቅ ክለቦች ያመራል የሚለው ጉዳይ የሚጠበቅ ነው። ሰኢድ ኤልማላ ወደ ብራይተን የዝውውር ብቃት ደረጃም ጥሩ ይሆናል ተብሎ ይታሰባል። የዝውውር ብራይተን ወደፊት ተጫዋቹን በከፍተኛ ትርፍ ለመሸጥ የሚያስችለው ብልህነት የተሞላበት የንግድ ስራን ለመስራትም ትልቅ እድል ይፈጥርለታል ነው ተብሎ የሚጠበቀው። የሊቨርፑል አማካይ አሌክሲ ማካሊስተር ወደ ህልሙ ክለብ ሪያል ማድሪድ የሚያዘዋውረውን ዝውውር እንዲመቻችለት ለወኪሉ ግልጽ መማሪያን እንደሰጠነው የተነገረው። ፌጂያስ የተባለው የስፔን የመገናኛ ብዙሃን እንደዘገበው የአርጀንቲናዊ ኢንተርናሽናል ለአዲስ ፈተና ዝግጁ መሆኑ የተሰማ ሲሆን በቀጣዮቹ ሳምንታትም ከሚከናወኑ ጉዳዮች ለወደፊት ቆይታ ወሳኝ ይሆናሉ። ሪያል ማድሪድ በአማካይ ክፍሉ ላይ አዲስ ተጫዋችን ለማስፈረም በሚደረገው እንቅስቃሴ ማካሊስተር በክለቡ እይታ ውስጥ መግባቱ ተነግሯል። ይህም ዝውውሩ ለሁሉም ወገኖች ጠቃሚ እንዲሆን ሊያደርገው ይችላል። በእርግጥም ዝውውሩ ለሊቨርፑል ተመራጭ ባይሆንም የማካሊስተር ብቃት በዚህ የውድድር ዘመን መጠነኛ መቀዛቀዝ የታየበት በመሆኑ ክለቡ እሱን ለመተካት ሊያስብ ይችላል የሚሉ መከራከሪያዎች አሉ። አሌክሲ ማካሊስተር በሪያል ማድሪድ እጩ ዝርዝር ውስጥ ይገኛል። ከማካሊስተር በተጨማሪ የቼልሲው ኤንዞ ፈርናንዴዝም ከሪያል ማድሪድ ጋር ስሙ በጽኑ እየተያዘ ይገኛል። ፈርናንዴዝ በአሰልጣኝ ሊያም ሮስኒየር የሁለት ጨዋታዎች መታገዱ በስታንፈርድ ብሪጅ ያለው ቆይታ እያበቃ መሆኑን የሚጠቁም ሊሆን እንደሚችል ነው የሚነገረው። ይሁን እንጂ ቼልሲ ለተጫዋቹ ከፍተኛ ወጪን ያወጣ በመሆኑ በቀላሉና በዝቅተኛ ዋጋ ይለቀዋል ተብሎ ግን አይጠበቅም። ይህም ማካሊስተርን ለሎስ ብላንኮቹ ይበልጥ ተመጣጣኝ አማራጭም ያደርገዋል። ሊቨርፑል ተስፋ አስቆራጭ የውድድር ዘመንን እያሳለፈ በመሆኑ በዚህ ክረምት በአማካይ ክፍሉ ላይ ለውጥ ቢያደርግ ሊጠቀሙ ይችላሉ። የ27 ዓመቱ ማካሊስተር በፍጹም የማይተካ ተጫዋች ተደርጎ እንደማይታይም ነው የሚነገረው። እንደ ፌጂያስ ዘገባ ከሆነ ማካሊስተር ወደ ሪያል ማድሪድ በመላክ ኤድዋርዶ ካማቪንጋን ወደ አንፊልድ የሚመጣበትን የልውውጥ ስምምነት ወይም ስዋፕ ዲልንም
ሊደረግ የሚችልበት እድሉ አለ። ይህ ከተሳካ ለሊቨርፑል ብልህነት የተሞላበት የንግድ ስራ ይሆናል። ምክንያቱም ካማቪንጋ በአማካይ ክፍሉ ላይ የተሻለ ጉልበትና የመከላከል ስልትንም ከመጨመሩ ባለፈ ገና ወጣት በመሆኑ ለቀጣዮቹ ዓመታትም ብቃቱን እያሳደገ ሊሄድ እንደሚችል ነው የተገመተው። የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ ሮድሪ በክለቡ እንዲቆይ ቢፈልግም ደስተኛ ካልሆነ ግን መውጣት እንዳለበት ግልጽ አድርጓል። ስፔናዊው አሰልጣኝ ይህንን ምላሽ የሰጠው አርብ ዕለት በነበረው ጋዜጣዊ መግለጫ ላይ ሮድሪ ወደ ሪያል ማድሪድ ለመቀላቀል ዝግጁ መሆኑን ገልጾ ስለሰጠው አስተያየት ተጠይቆ ነበር። ጓርዲዮላ ሮድሪ ወደ ማድሪድ የመዘዋወር እድሉን ክፍት በማድረጉ ባይወቅሰውም በኢቲሃድ ስቴዲየም የመቆየት ፍላጎት ከሌለው ግን መቆየት እንደሌለበት ነው የጠቆመው። ጓርዲዮላ ሮድሪን ድንቅ ተጫዋች በማለት አድናቆቱን የገለጸ ሲሆን ክለቡ ዝውውሩን እንዲያመቻችለትም ከፈለገ ግን የክለቡን ስፖርቲንግ ዳይሬክተር በር ማንኳኳት እንዳለበት ነው ያለምንም ማቅማማት የተናገረው። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ስለ ሮድሪ ሁኔታ የሰጠው ማብራሪያም ጉዳዩ አሁንም ውሳኔ የሚጠብቅ መሆኑን የሚያሳይ ነው። የ29 ዓመቱ ተጫዋች በሪያል ማድሪድ ዘንድ እንደ ዋነኛ ኢላማ እየተጠቀሰ ቢሆንም ሲቲዎች ግን እንዲቆይ በማለምም አዲስ የውል ስምምነትን አቅርበውለታል። ፋብሪዚዮ ሮማኖ ሲናገር እዚህ ጋር ዋናው ነጥብ ሮድሪ በዚህ ሰዓት ሁለት አማራጮች አሉት። ማንቸስተር ሲቲ ውስጥም መቆየትና የቀረበለትን አዲስ ውል መፈረም ወይም ደግሞ ከክለቡ ለመውጣት እቅድ ማውጣት። ስለ ሪያል ማድሪድ የሰጠው አስተያየት በጣም ጠንካራ ነበር። ሪያል ማድሪድ ለተጫዋቹ ያለው አድናቆት ግልጽ ነው። ስለዚህም ውስጥ አመራሮቹ ደረጃም ስለ ሮድሪ እየተወያዩ ቢሆንም እስካሁን ግን የቀረበ ይፋዊ አንድም ጥያቄ የለም። ፋብሪዚዮ ሮማኖ እንደሚለው ከሆነ ይቀጥልና ሮድሪ አሁን ላይ ለተጨማሪ 1 ዓመት መቆየት፣ አዲስ ውል ፈርሞ በክለቡ መቀጠል ወይም ደግሞ ወደ ቤርናቢው በማምራትም ከሚሉት አማራጮች ላይ መወሰን አለበት። ሮድሪ ባለፉት ዓመታት ለሲቲ ምን ያክል ወሳኝ ተጫዋች እንደነበር ግልጽ ነው። ኬቨን ደብሮይና ባለፈው ዓመት ከለቀቀ በኋላ ክለቡ በተወሰነ መልኩ እየተቸገረ ባለበትና የበርናርዶ ሲልቫ እንዲሁም የጆን ስቶንስ ኮንትራት በዚህ የውድድር ዘመን መጨረሻ በሚጠናቀቅበት ወቅት የሮድሪ መልቀቅ ለሲቲ ተጨማሪ ራስ ምታት መሆኑ አይቀሬ እንደሆነ ነው መረጃዎቹ የጠቆሙት። ሊቨርፑል በመጪው የክረምት የዝውውር መስኮት የአታላንታውን ወጣት ተከላካይ ማርኮ ፓይስትራን ለማስፈረም ከባድ ዝግጅት እያደረገ እንደሆነ ተዘግቧል። ይህ በአሁኑ ወቅት በካግሊያሪ በውሰት የሚገኘው የ21 ዓመቱ የቀይ መስመር ተከላካይ ባለው አቅምና በተለያዩ ቦታዎች ላይ የመጫወት ብቃቱ ክለቡን አስደምሟል። የሊቨርፑል አመራሮች ፓይስትራን የቡድኑ ጥልቀትን ለማጠናከርና ለወደፊት እንደ ረጅም ጊዜ ተተኪ አማራጭም አድርገው ይመለከቱታል። ዝውውሩ የሚሳካ ከሆነ ክፍያውም 45 ሚሊዮን ዩሮ አካባቢ እንደሚሆን ነው የሚጠበቀው። ጀረሚ ፍሪምፖንግ እና ኮነር ብራድሌይ በዚህ የውድድር ዘመን በተደጋጋሚ በጉዳት እየተቸገሩ በመሆናቸው ሊቨርፑል በዚያ የሜዳ ክፍል ላይ ይበልጥ አስተማማኝ ተጫዋች ያስፈልገዋል። የ21 ዓመቱ የቀይ መስመር ተከላካይን ማስፈረም ብልህነት የተሞላበት ውሳኔ ሊሆን ይችላል። ፓሌስትራ በዚህ የውድድር ዘመን 5 ግቦችን በማስቆጠርና አመቻችቶ በማቀበል ረገድም ተሳትፎን አድርጓል። ለፓሌስትራ የወደፊት መዳረሻ የእንግሊዝ ፕሪምየር ሊግ ዋነኛ ምርጫ እንደሆነ ይታመናል። የሊቨርፑል ፍላጎት ጎልቶ ቢታየም ኢንተር ሚላን፣ ዩቬንቱስ እና ቶተንሃም ወጣቱን ተከላካያቸውን በእይታቸው ውስጥ አካተውታል። በጥር ወር ከውሰት ሁኔታ ጋር በተያያዘም ከዝውውሩ ራቅ ብለው የነበሩት ኢንተር ሚላኖች አሁን ላይ ግን ለክረምቱ 35 ሚሊዮን ዩሮ አካባቢ ጥያቄ ለማቅረብም እየተዘጋጁ ነው። ከቼንድ ኦፍ ሳይድ እንዳገኘው መረጃ ከሆነ ቶተንሃም እና ኒውካስል ተጫዋቹን በተለያዩ ቦታዎችም ወይም ጨዋታዎች ላይ ተመልክተውታል ወይም ስካውት አድርገውታል። ይህም በእንግሊዝ ውስጥ እያገኘ ያለውን ትኩረትም ያሳያል። ይህ ቢሆንም ሊቨርፑል በፋይናንስ ረገድ ጠንካራ ተፎካካሪ ተደርጎ ይወሰዳል። ክለቡ በሴሪኤው ቋሚ ብቃቱን እያሳየ የሚገኘውን ፓሌስትራን እንደ አፋጣኝ ማጠናከሪያና እንደ ረጅም ጊዜ ኢንቨስትመንት ነው የሚመለከተው። በአጠቃላይ ማርኮ ፓሌስትራ በክረምቱ የዝውውር መስኮት ዋነኛ የተከላካይ ኢላማ ሆኖ እየወጣ ነው። ሊቨርፑል 45 ሚሊዮን ዩሮ ለመክፈል ፍቃደኛ ከሆነ ወጣቱ የቀይ መስመር ተከላካይ ወደ ፕሪምየር ሊግ በመቀላቀል አዲስ የኳስ ሕይወትን ምዕራፍን ሊከፍት ይችላል። የኢንተር ዝቅተኛ የዋጋ ጥያቄና የሌሎች ክለቦች ፍላጎት ሁኔታውን አጓጊ ቢያደርገውም ሊቨርፑል ግን በፋይናንስም ሆነ በፉክክር ደረጃ ተመራጭ መዳረሻ ይሆናል ተብሎ ነው የሚጠበቀው። ኒኮ ሽሎተር ቤክ በውድድር ዘመኑ መጨረሻ ከቦሩሲያ ዶርትመንድ ሊለቅ እንደሚችል ስሙ እየተነሳ የነበረ ሲሆን አሁን ላይ ግን ኮንትራቱን ለማራዘም ተስማምቷል። ማንቸስተር ዩናይትድን ጨምሮ በጣም በርከት ያሉ ፈላጊዎች ነበሩት በክረምቱ ለማምጣት። የ26 ዓመቱ ጀርመናዊ ኢንተርናሽናል ኮንትራቱ በ2027 ክረምት ላይ የሚጠናቀቅ በመሆኑ ምክንያት ሽሎተርቤክ እስካሁን ከቡንደስሊጋው ክለብ ጋር ውሉን አላደሰም የሚሉ አይነት ሀሳቦች ሲነሱበት ነበር። ተጫዋቹ በክረምቱም አዲስ ፈተናን ለመቀበል ዝግጁ መሆን አለመሆኑ ይታያል ተብሎ ተጠብቆ ነበር። ሊቨርፑልም ለሽሎተርቤክ ፍላጎት እንዳለው የሚጠቁሙ ወሬዎች ነበሩ።
የስካይ ጀርመኒው ዘጋቢ ፍሎሪያን ፕሌተንበርግ እንደገለጸው የፕሪሚየር ሊጉ ክለብም ተጫዋቹን ለማስፈረም ፍላጎት እንደነበረው ይነገራል። ነገር ግን ስለ ወደፊት ቆይታው ውሳኔ አልሰጣቸውም ነበር። ተጫዋቹ አዲስ ውል ከመፈረም ጋር በተያያዘ ምንም አይነት ውሳኔዎችንም አልወሰነም ነበር። የጀርመኑ ክለብ በሚቀጥለው ዓመት በነፃ እንዲለቅ አልፈለጉም። ተጫዋቹ ከ30 እስከ 35 ሚሊዮን ዩሮ የሚደርስ ክፍያም ተለጥፎበት እንደነበር ነው የሚነገረው። ፕሌተንበርግ ሲናገር ዩናይትድን ጨምሮ ሊቨርፑልም በኒኮ ሽሎተርቤክ ላይ በጣም ትልቅ ፍላጎት እንደነበራቸው አውቃለሁ ሲልም ይናገራል። በተለይ ማንቸስተር ዩናይትድ በመከላከሉ ረገድ መሻሻል እንደሚያስፈልገው ግልጽ ሲሆን እንደ ሽሎተርቤክ ያለው ጥራት ያለው ተከላካይ ማስፈረም ደግሞ ብልህነት የተሞላበት ውሳኔ ይሆንለት ነበር። በቡንደስሊጋና በብሔራዊ ቡድን ደረጃ ብቃቱን ያስመሰከረ ሲሆን በከፍተኛ ደረጃ ለመወዳደር የሚያስፈልገው ትልቅ ብቃት አለው። ወደ ፕሪሚየር ሊግ ማምራቱ ለተጫዋቹ አጓጊ ሊሆንለት የነበረ ቢሆንም ነገር ግን በዛው በጀርመን በቦሩሲያ ዶርትመንድ ኮንትራቱን ማራዘም ምርጫው እንዳደረገ ነው ይፋ የተደረገው። በ2025/26 የቡንደስሊጋ ውድድር ዘመን ሽሎተርቤክ በየጨዋታው 90 ደቂቃ በአማካይ 1.9 ታክሎችን አድርጓል፣ 5 ኳሶችን ነጥቋል፣ 4.7 ኳሶችንም አጽድቷል። እንዲሁም 2.2 የአየር ላይ ኳሶችን፣ 3.3 የመሬት ላይ ኳሶችንም ፍልሚያዎች ማሸነፍ ችሏል። ማንቸስተር ዩናይትድ ለሚቀጥለው የውድድር ዘመን በቻምፒየንስ ሊግ የመሳተፍ ዕድሉ ሰፊ በመሆኑ ተጫዋቹን ለማግኘት ጥረት አድርጎ ነበር። ሌላኛው የሚነሳው ጉዳይም ሪያል ማድሪዶች 100 ሚሊዮን ዩሮ የሚገመተውን የፕሪሚየር ሊግ አዲስ ኮከብ እየተከታተሉት ነው ተብሏል። ዩናይትድ እና ሊቨርፑልን ፍላጎት እንዳላቸው ነው የሚነገረው። በጥር የዝውውር መስኮት ቦርንመዝን የተቀላቀለው ራያን እንዲሁ ከዛ በኋላ ባሳየው አስደናቂ ብቃት በዚህ ክረምትም በትልልቅ ክለቦች እይታ ውስጥ ገብተዋል። ከስፔን የሚወጡ መረጃዎች እንደሚያመለክቱት ሪያል ማድሪድ የተጫዋቹን እድገት በቅርበት እየተከታተሉት ሲሆን እሱን ለማስፈረም ደግሞ ፍላጎቱ አላቸው። ይሁን እንጂ ማድሪዶች ከማንቸስተር ዩናይትድ እና ከሊቨርፑልም ከፍተኛ ፉክክር ይጠብቃቸዋል። ይህ 19 ዓመቱ ብራዚላዊ አጥቂ ከክለቡ ጋር እስከ 2031 የሚያቆይ ውል ያለው ሲሆን በውሉ ላይም የ100 ሚሊዮን ዩሮ የውል ማፍረሻ ወይም ሪሊዝ ክሎዝ ተቀምጧል። ይህም ማንኛውም ክለብ ተጫዋቹን በቀላሉ ለማስፈረም እንዲቸገር ነው የሚያደርገው። ታዳጊው ተጫዋች በፕሪሚየር ሊጉ በቶሎ መላመድ ከቻለ በቻለ ሲሆን በአውሮፓም ከፍተኛ ግምት የሚሰጠው ተጫዋች ለመሆን በቅቷል። በትክክለኛው አመራርም ወደ ላቀ ብቃት ሊሸጋገር የሚችል ትልቅ አቅም እንዳለው ጥርጥር የለውም። በፕሪሚየር ሊግ በቋሚነት መጫወቱ ብቃቱን ይበልጥም እንዲያሳድግ ይረዳዋል። ራያን እስካሁን በሊጉ 2 ግቦችን ማስቆጠር ችሏል። ማንቸስተር ዩናይትድ ወይም ሊቨርፑል በክረምቱ ለተጫዋቹ ይፋዊ ጥያቄዎችን ያቀርቡ እንደሆነ ወደፊት የሚታይ ነው። ሁለቱ ክለቦች የውል ማፍረሻውን ለመክፈል የሚያስችል የፋይናንስ አቅም ያላቸው ሲሆን ተጫዋቹን ወደ አንደኛው ክለብ የማምራት ፍላጎት ሊኖረው ይችላል። የብራዚላዊ በቋሚነት የመሰለፍ ዕድል ሊሰጠው ወደሚችል ክለብ ማምራት ነው የሚኖርበት። ማንቸስተር ዩናይትድ በአሁኑ ወቅት በሱ ቦታ ላይ የሚጫወተው ብሪያን ኤምቤሞ አለው። በሊቨርፑል በኩል ደግሞ መሐመድ ሳላ ተስማሚ የረጅም ጊዜ ተተኪን እየፈለጉ ነውና ለዛ ቦታ ትክክለኛ ተስማሚ ይመስላል። ሪያል ማድሪድ በክንፍ መስመሩ ላይ ተጨማሪ ጥራት ያለው ተጫዋች ያስፈልገዋል። ከሶስቱ ክለቦች መካከል የትኛው በክረምቱ ይፋዊ ጥያቄዎችን አቅርበው ይህንን ተጫዋች ለማስፈረም ትልቅ እድል እንዳለው ያሳያል የሚለው በቀጣዮቹ የዝውውር ጊዜያቶች ወይም የክረምቱ የተጫዋቾች የዝውውር መስኮት ከተከፈተ በኋላ በትልቁ የምንጠይቀው ወይም የምንጠብቀው ጥያቄ ይሆናል ተብሎ ይታሰባል። በርካቶችም ያንን እየጠበቁ እንዳለ ነው መረጃዎች እየጠቆሙ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። የተለያዩ ስፖርታዊ ጉዳዮችን ያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ በአክብሮት ነው የምመኘው።